ዛሬ ደግሞ ዓለምን ጉድ ያስባሉ የተጣበቁ መንትዮች ከክፍል 1 ቀጥለን እናቀርብላችኋለን። በዚህ ክፍል 15 የተጣበቁ የሕክምናው ዓለም ድንቆችና ጥንታዊ ታሪኮችን እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። 11ኛ ጃኮሞና ጆቫኒ ባቲስታ ቶቺ መራመድ ያልቻሉት ስዕሎች። ሁለት ጭንቅላት ያላቸው ግን ፈጽሞ መራመድ የማይችሉ የኪነ ጥበብ ሰዎች። በ1877 በጣሊያን የተወለዱት እነዚህ ወንድማማቾች ከወገባቸው በላይ ሁለት የተራራቁ ሰዎችን ይመስላሉ። ከወገባቸው በታች ግን አንድ አካልና ሁለት እግሮች ብቻ ነበሯቸው። የተወለዱት በአስቸጋሪ ሁኔታ ሲሆን አባታቸው ልጆቹን ሲያይ አእምሮውን ስቶ ለአንድ ወር እብድ ሆኖ ነበር። አንደኛው ግራውን እግር ሌላኛው ቀኙን እግር ስለሚቆጣጠር ማስተናበር ባለመቻላቸው በሕይወታቸው ሙሉ መራመድ ሳይችሉ ቀርተዋል። ነገር ግን ድንቅ የጥበብ ስዕሎችን በመስራትና በተለያዩ ቋንቋዎች ፈረንሳይኛ፣ ጀርመንኛና ኢጣሊያኛ ግጥሞችን በመጻፍ እድሜያቸውን አሳልፈዋል። ታዋቂው ጸሐፊ ማርክ ትዌይን ቶክስ ኤክስትራኦርዲነሪ ትዊንስ የተባለው መጽሐፉን የጻፈው በእነሱ ታሪክ ተመስጦ ነው። በ1890ዎቹ ከህዝብ እይታ ርቀው በጣሊያን ገጠር አንድ ትልቅ ቪላ ገዝተው በሰላም እስከ እርጅና እድሜያቸው ኖረዋል። 12ኛ ላዛሩስ እና ጆአነስ ባፕቲስታ ኮሎሬዶ። ከደረት በላይ በቀጥታ በቀንዶችና በጭንቅላት ተንጠልጥሎ የሚኖር ጥገኛ ሰው። በ17ኛው ክፍለ ዘመን በጣሊያን የተወለዱት እነዚህ መንትዮች በሕክምናው ታሪክ እጅግ በጣም አስፈሪና ልዩ ከሚባሉት ውስጥ አንዱ ናቸው። ላዛሩስ የተባለው ወንድም ሙሉ ጤነኛና ቆንጆ ሰው ሲሆን፣ ጆአነስ የተባለው መንትያው ግን ከላዛሩስ ደረት ላይ ተጣብቆ የሚኖር ጭንቅላት፣ ግማሽ አካልና እጅ ብቻ ያለው ነገር ግን የማይናገር አይኑን የማይከፍት ጥገኝነቱ ፓራሳይት ትዊንስ ነበረ። ላዛሩስ በደረቱ ላይ ተንጠለጠለው ወንድሙን በካባ እየሸፈነ በመላ አውሮፓ ንጉሳውያን ቤተ መንግስት እየተዘዋወረ ሰዎችን ያስደምም ነበረ። ጆአነስ ምግብ አይበላም ነበር። ነገር ግን ላዛሩስ የሚበላው ምግብ በደም ስር በኩል ሕያው አድርጎት ይኖር ነበር። አንድ ጊዜ ላዛሩስ በአንድ ጸብ ውስጥ ሰውን ገድሎ የሞት ፍርድ ተፈርዶበት የነበረ ቢሆንም እርሱን ከገደላችሁት ምንም ጥፋት የሌለበትን ጆአነስን አብራችሁ ትገድላላችሁ በሚል በንጉስ ምህረት ተደርጎለታል። 13ኛ ዮሴፍ እና ሮዛ ብላዜክ እናትነትን ያየችው መንትያ። የተጣበቀች ሴት አርግዛ ጤነኛ ልጅ ስትወልድ ሳይንስ ምን አለ? በ1878 በቼክ ሪፐብሊክ የተወለዱ እህትማማቾች ናቸው። በወገባቸው የተጣበቁ ሲሆን የሽንትና የማህፀን አካልን በጋራ ይጋሩ ነበር። ነገር ግን ልባቸውና ሳንባቸው የተለያየ ነበረ። የሚገርመው ነገር ሮዛ ከእርሻ ሰራተኛ ፍቅረኛዋ ጋር ግንኙነት አድርጋ እንደ አውሮፓውያን አቆጣጠር በ1910 ፍጹም ጤነኛ ወንድ ልጅ በሰላም መውለድ ችላለች። ፍቅረኛዋ ሊያገባት ቢሞክርም ሕጉ ሁለት ጭንቅላት ላለው አካል መፍቀድ አንችልም በማለቱ ሳይሳካ ቀርቷል። ልጁን ፍራንስ ይባላል። ሁለቱም እኩል ጡት ያጠቡት ነበረ። ምክንያቱም የወተት እጢዎቻቸው በሆርሞን አንድ ስለነበሩ ነው። የተጣበቁ መንትዮች አርግዘው በሰላም የወለዱበት ይህ ታሪክ በዓለም የሕክምና ታሪክ ውስጥ የመጀመሪያውና ብቸኛው ተአምር ተብሎ ተመዝግቧል። በ1922 ዮሴፍ በጃንዲስ በሽታ ስትታመም መርዙ ወደ ሮዛ ደም ተላልፈው ሁለቱም በአንድ ቀን ሞተዋል። 14ኛ ማርያምና ኤሊዛ። የ12ኛው ክፍለ ዘመን ታሪክ ከ900 ዓመታት በፊት የተነሱትና ለድሆች ትልቅ ሀብት ያወረሱት ታሪካውያን እህትማማቾች። እነዚህ እህትማማቾች ዘቢደን ሜድ በሚል ስም የሚታወቁ ሲሆን በታሪክ መዝገብ ላይ በስም የተመዘገቡ የመጀመሪያዎቹ የተጣበቁ መንትዮች ናቸው። በ1100 ዓመተ ምህረት በእንግሊዝ ኬንት ግዛት የተወለዱ ሲሆን በወገባቸውና በትከሻቸው የተጣበቁ ነበሩ። ለ34 ዓመታት በጋራ የኖሩ ሲሆን በወቅቱ ህዝቡ እንደ ጠንቋይ ወይም እንደ እርግማን ይመለከቷቸው ነበር። ነገር ግን እነሱ በጣም ደግ ነበሩ። አንደኛው በድንገት በበሽታ ስትሞት ዶክተሮች ሌላ
ሌላኛዋን ለማዳን በቢላዋ እንቁረጥሽ ሲሏት አብረን ተወልደናል አብረን እንሄዳለን በማለት በጽኑ እምቢ አለች። ከ6 ሰዓታት በኋላም አብራ ታርፋለች። ሲሞቱም ያላቸውን 20 ሄክታር መሬት በገጠሯ እንግሊዝ ለሚገኙ ድሆች በየዓመቱ ፋሲካ ላይ እንጀራና አይብ እንዲታደልበት በስጦታ አውርሰዋል። ይህ ልማድ ዛሬም ድረስ በኬት ይከበራል። 15ኛ ኤሪርና አቢ ዲላኒ የሕክምናው ትልቅ ድል። ጭንቅላታቸው ተገልብጦ የነበሩ ህፃናት ዛሬ በተለያዩ ትምህርት ቤቶች ውስጥ በ2016 በአሜሪካ ሰሜን ካሮላይ የተወለዱት እነዚህ ህፃናት በጭንቅላታቸው አናት ላይ ሙሉ በሙሉ የተጣበቁ ነበሩ። ይህ አይነት ክስተት በ2 ሚሊዮን ልደት አንድ ጊዜ ብቻ የሚከሰት እጅግ አስፈሪ ሁኔታ ነው። እንደ አውሮፓውያን አቆጣጠር በ2017 ህፃናት ሆስፒታል ውስጥ በ30 ከፍተኛ የህክምና ባለሙያዎች የቀዶ ጥገና ሐኪሞችና ነርሶች አማካኝነት ለ11 ሰዓት በተደረገ እጅግ ረቂቅና አስፈሪ ቀዶ ጥገና በተሳካ ሁኔታ ተለያይተዋል። ትልቁ ፈተና የአንጎልን ዋና የደም ስር ለሁለት መክፈል ነበረ። ዶክተሮቹ በኮምፒውተር 3D ማሽን በመታገዝ ስራቸውን ሰርተዋል። ዛሬ ሁለቱም በተናጠል ፍጹም ጤነኛ ሆነው ይሮጣሉ፣ ይጫወታሉ፣ በትምህርት ቤትም ጎበዝ ተማሪዎች ናቸው። 16ኛ አህመድና መሐመድ ኢብራሂም የግብጽ ፈርጦች። ፊታቸው ማየት የማይችሉት ወንድማማቾች የ34 ሰዓት ቀዶ ጥገና ፈተና። በ2001 በግብጽ ገጠር ከተማ የተወለዱት እነዚህ ወንድማማቾች በጭንቅላታቸው የላይኛው ክፍል የተጣበቁ ነበሩ። በዚህም ምክንያት ለ2 ዓመታት ያህል እርስ በርስ ፊታቸውን አይተው አያውቁም ነበር። ሁሌም ወደ ተቃራኒ አቅጣጫ ነበር የሚመለከቱት። የአንጎል የደም ዝውውራቸውና የአንጎል ህብረታቸው በጣም የተወሳሰበ በመሆኑ በግብጽ ዶክተሮች ዘንድ መለየት አይቻልም። ከተነኩ ይሞታሉ ተብሎ ነበር። ነገር ግን የዓለም አቀፍ የበጎ አድራጎት ድርጅት ታሪካቸውን ሰምቶ ወደ አሜሪካ ቴክሳስ ወሰዳቸው። በዳላስ የህፃናት ሆስፒታል ውስጥ የተደረገው የ34 ሰዓታት እጅግ አስቸጋሪ ቀዶ ጥገና በተሳካ ሁኔታ ተጠናቋል። የአንጎል የራስ ቅል አጥንት ስላልነበራቸው ከተለያዩ በኋላ ሰው ሰራሽ አጥንት ተሰርቶላቸዋል። ዛሬ በትውልድ ሀገራቸው በግብጽ ውስጥ በሰላም ይኖራሉ። 17ኛ ሊሊና ኤዲ ፌደር የተጋራው ዲያፍራም። አንድ ሳምባና አንድ የልብ ሽፋን የነበራቸው ትንንሽ መላእክት። እነዚህ ህፃናት በደረትና በሆድ አካባቢያቸው የተጣበቁት ነበሩ። ትልቅ ፈተና ጉበታቸውና የሳምባ መተንፈሻ ጡንቻን በጋራ ይጋሩ የነበረ መሆኑ ነው። ይህም ማለት አንደኛዋ ስትተነፈስ ሌላኛዋ ሳንባ ይጫን ነበረ። ነገር ግን ልባቸው የተለያየ ቢሆንም በአንድ ቀጭን የልብ ሽፋን የተከበበ ነበር። ከተወለዱ በኋላ ለበርካታ ወራት በጽኑ ሕክምና ክፍል ውስጥ በኦክሲጅን ማሽን ቆይተዋል። በ10 ወር ዕድሜያቸው በታዋቂ ቀዶ ጥገና ሐኪሞች በተደረገ አስደናቂ ቀዶ ጥገና ጉበታቸው ለሁለት ተከፍሏል። ዲያፍራማቸውም ተለያይቷል። አሁን በተለያዩ አልጋዎች ላይ በየራሳቸው ሳንባ በሰላም ይተነፍሳሉ። 18ኛ ቪሊያና ቪታሊያ ከሶቪየት ህብረት ውድቀት በኋላ የተደረገው የመጀመሪያው የአውሮፓ የህክምና ተአምር። በ1887 በሊቱዌኒያ የተወለዱት እነዚህ ውብ እህትማማቾች በጭንቅላት የተጣበቁ ነበሩ። በወቅቱ በሊቱዌኒያ የነበረው የህክምና ቴክኖሎጂ ደካማ ስለነበር ወላጆቻቸው ወደ ሞስኮ ተጓዙ። በሩሲያ ሞስኮ ውስጥ በታዋቂው የቀዶ ጥገና ሐኪም አሌክሳንደር ኮኖቫኖቭ አማካኝነት የ24 ሰዓት ቀዶ ጥገና ተደረገላቸው። ይህ ቀዶ ጥገና ሁለቱንም መንትዮች ያለምንም የአንጎል ጉዳትና ያለምንም ሽባ መሆን በህይወት መትረፍ የቻሉበት የመጀመሪያው የአውሮፓ ታሪካዊ ክስተት ነበር። ከተለዩ በኋላ ወደ ሀገራቸው ሲመለሱ እንደ ብሔራዊ ጀግና ነበር ህዝቡ የተቀበላቸው። ዛሬ ሁለቱም አድገው የዩኒቨርሲቲ ዲግሪያቸውን ይዘው የየራሳቸውን ህይወት ይመራሉ። 19ኛ ሉዊ ሲንግ እና ሴን ሉዊ ታንግ ሴን በቻይና ታሪክ በአክሮባት ስራ ዓለምን ያስደነቁት ወንድማማቾች። በ1886 በቻይና ናንግጂንግ የተወለዱት መንትዮች ናቸው። ምንም እንኳን በሆዳቸው አካባቢ የተጣበቁ ቢሆንም ይህ መጣበቅ ተለዋዋጭ ስለነበር ፊት ለፊት መተያየት ሆነ ጎን ለጎን መቆም ይችሉ ነበረ። በወቅቱ በነበረው የሰርከስና የትርኢት ዓለም ውስጥ በመሳተፍ በመላው እስያ፣ አውሮፓ ታዋቂ መሆን ችለዋል። በአካላዊ እንቅስቃሴ እርስ በርስ የመተጣጠፍ፣ የመገለባበጥ አስገራሚ አክሮባት ብቃት ነበራቸው።
በ1950ዎቹ አካባቢ እድሜያቸው በሰባዎቹ ውስጥ እያለ አንደኛው በብሮንካይትስ በሽታ ሲሞት፣ ሌላኛው ወንድም ከአንድ ቀን በኋላ በሐዘንና በሰውነት መመረዝ ሕይወቱ አልፏል። 20ኛ ሉቺዮ እና ሲምፕሊሲዮ ጎዲና የሙዚቃ መሪዎች። ሁለት መኪናዎችን በተመሳሳይ ሰዓት የሚነዱት የፊሊፒንስ ድንቆች። በ1908 በፊሊፒንስ የተወለዱት እነዚህ ወንድማማቾች በጀርባቸውና በወገባቸው የታችኛው ክፍል የተሳሰሩ ነበሩ። ወደ አሜሪካ በመጓዝ በቫውዴቪል ቲያትሮች ውስጥ ትልቅ ዝናን አትርፈዋል። ሁለቱም እጅግ ጎበዝ አሽከርካሪዎች ነበሩ። መኪና ውስጥ አንደኛው የፍሬን ማርሽ ክፍሉን ሲይዝ፣ ሌላኛው ደግሞ ስትሪንግና ጋዙን በመቆጣጠር በተቃራኒ አቅጣጫ መኪና ያሽከረክሩ ነበር። የራሳቸው ትልቅ ጎዲያን ብራንድ የተባለ የሙዚቃ ባንድ መርተው በፊሊፒንስ እና በአሜሪካ ሙዚቃ ይጫወቱ ነበር። ሁለቱም ሁለት እህትማማቾችን አግብተው ነበረ። በ1936 ሉቺዮ በሳንባ ምች በድንገት ሲሞት አንደኛውን ለማዳን የድንገተኛ መለያ ቀዶ ጥገና ቢደረግም በሚያሳዝን ሁኔታ የደም መበከል አጋጥሞት ከ11 ቀናት በኋላ ሕይወቱ አልፏል። 21ኛ ኮርነር እና ካርተር ማሪባል 28% እድል ተጠቃሚዎች። ዶክተሮች ይሞታሉ ያሏቸው ነገር ግን ሞትን ያሸነፉት ትንንሽ ጀግኖች። በፍሎሪዳ የተወለዱት እነዚህ ህፃናት በሆዳቸው የተጣበቁ ሲሆን ጉበታቸው 25% የሚሆነውን የታችኛውን አንጀታቸውንና የሐሞት ከረጢታቸውን በጋራ ይጋሩ ነበር። ዶክተሮች ከመወለዳቸው በፊት ለእናታቸው ሚሼል የመትረፍ እድላቸው ከ25% በታች እንደሆነና ጽንሱ ቢቆረጥ የተሻለ እንደሆነ መክረው ነበረ። ነገር ግን እናትየው ፈቃደኛ አልነበረችም። በጃክሰንቪል የህፃናት ሆስፒታል ውስጥ በተደረገው የ12 ሰዓታት እጅግ ረቂቅ ቀዶ ጥገና ጉበታቸው በጥንቃቄ ተከፍሏል። ሳይንስን አስገርመው ሁለቱም በህይወት ተርፈዋል። ዛሬ በየቤታቸው በተናጠል እየሮጡ የሚጫወቱ ሲሆን ታሪካቸው በሕክምና መጽሔቶች ላይ እንደ ትልቅ ስኬት ይጠቀሳል። 22 ካትሪን እና ኤምሊ ኮፕላንድ የ18 ዓመት ሚስጥር። የተጣበቁ መንትዮች መሆናቸው ዓለም ሳያውቅ ለ18 ዓመታት በሚስጥር የኖሩት ቆንጆዎች። በ1997 የተወለዱት እነዚህ መንትዮች በሆዳቸውና በጉበታቸው የተያዙ ነበር። ከተወለዱ ከ10 ወራት በኋላ በቴክሳስ የህፃናት ሆስፒታል በተሳካ ሁኔታ ተለያይተዋል። ነገር ግን ወላጆቻቸው ልጆቹ ከተጨማሪ የህዝብ ትኩረት፣ የካሜራ ጫና፣ በትምህርት ቤት ከሚመጣ ማህበራዊ መገለልና ያልተለመዱ ፍጥረታት ተብለው ከመፈረጅ እንዲርቁ ለማድረግ ታሪካቸውን ለ18 ዓመታት በሚስጥር ደብቀው አቆይተዋል። ጎረቤታቸው እንኳን ታሪካቸውን አያውቁም ነበር። ሁለቱም በሰላም አድገው የሁለተኛ ደረጃ ትምህርታቸውን ሲያጠናቅቁና የክፍላቸው አንደኛ ሆነው ሲመረጡ ታሪካቸው በቲቪ መድረክ ላይ በይፋ ተናገሩ። ያኔ ነው ዓለም እውነተኛ ማንነታቸውን ያወቀው። 23 ሊሊያን እና ሊንዳ ማቲዩስ የአስተማሪዎቹ ድል። በ5 ሳምንታት እድሜያቸው ተለይተው እድሜ ልካቸውን ትውልድ የቀረጹት እህትማማቾች። በ1955 በአሜሪካ ሚሲሲፒ ክፍለ ሀገር የተወለዱት ሊሊያን እና ሊንዳ ከደረታቸው እስከ እምብርታቸው የተጣበቁ ነበሩ። ትልቅ አስፈሪ ነገር ልባቸው በጣም የተቀራረበ ከመሆኑ የተነሳ የልብ ሽፋናቸው ይነካካ ነበር። በ1950ዎቹ የነበረው የሕክምና ቴክኖሎጂ ገና ጅምር የነበረ ቢሆንም ዶክተሮች ከተወለዱ በ5 ሳምንታት እድሜያቸው ቀዶ ጥገና ለማድረግ ወሰኑ። ይህ ውሳኔ በጣም አደገኛ የነበረ ቢሆንም ቀዶ ጥገና በሚገርም ሁኔታ ስኬታማ ሆነ። ይህም በዓለም የሕክምና ታሪክ ውስጥ በታዳጊ ህጻናት ላይ ከተደረጉ እጅግ የመጀመሪያዎቹ ስኬታማ መለያየቶች አንዱ ነው። ሁለቱም አድገው በዩኒቨርሲቲ በማስተማር ሙያ ተመርቀው ለ40 ዓመታት ያህል በሺዎች የሚቆጠሩ ህጻናትን ቀርጸው በሰላም በጡረታ ተገለዋል። 24ኛ ትጄትስኪ እና ፎልክጄ የሆላንድ ኩራት። በአንድ ሀገር ህዝብ ትብብር ፍቅር ህይወታቸው የተቀየረ እህትማማቾች። በ1953 በኔዘርላንድ ገጠር የተወለዱ እነዚህ እህትማማቾች በሆዳቸው አካባቢ የተጣበቁ ነበሩ። የወላጆቻቸው ድህነትና በወቅቱ የነበረው የጦርነት ማግስት ኢኮኖሚ ሕክምናውን አስቸጋሪ አድርጎት ነበር። ነገር ግን ታሪካቸው በጋዜጣ ላይ ከወጣ በኋላ የሀገሪቱ ህዝብ የሆላንድ መላእክት በማለት የገንዘብ ማሰባሰቢያ ፈንድ አቋቋመ።
በ1954 በተደረገው የረጅም ሰዓት ቀዶ ጥገና በተሳካ ሁኔታ ተለይተዋል። ይህ ክስተት በሆላንድ የሕክምና ታሪክ ውስጥ ትልቅ ብሔራዊ ኩራትና ምዕራፍ የተከፈተ ነው። ሁለቱም ጤነኛ ሆነው አድገው ትዳር መስርተው የልጅ ልጆችን ለማየት በቅተዋል። ዛሬም ድረስ በየዓመቱ የመለያ ቀናቸው እንደ ሁለተኛ ልደታቸው ያከብሩታል። 25ኛ ካሊዳና ሀዲጃ የዘመናዊው ዓለም ተስፋ ከድሃ መንደር ተነስተው በፈጣሪና በሰው ልጅ መልካምነት የቆሙት የመጨረሻዎቹ ድንቆች። ታሪካችንን የምንዘጋው ይህ የቅርብ ጊዜ እውነተኛ ክስተት ነው። በሆድና በደረት አካባቢያቸው የተጣበቁት እነዚህ እህትማማቾች የተወለዱት በህንድ በጣም ሩቅና ድሃ በሆነ የገጠር መንደር ነበረ። መንደሩ ምንም አይነት የጤና ተቋም አልነበረውም። የወላጆቻቸው አቅም በጣም ደካማ በመሆኑ ልጆቹ ማሳከም ቀርቶ ለምግብ እንኳን ይቸገሩ ነበር። ነገር ግን የአንድ የአካባቢው ጋዜጠኛ ፎቶአቸውን አንስቶ በሶሻል ሚዲያ ላይ ካሰራጨው በኋላ ታሪካቸው ዓለምን አዳረሰ። የህንድ ትላልቅ የሕክምና ባለሙያዎች በነፃ ሊያክሟቸው ፈቀዱ። በመንግስት በበጎ አድራጊዎች ሙሉ ወጪ ወደ ኒው ዴሊ ተወስደው በተደረገላቸው የ20 ሰዓታት እጅግ ውስብስብ ቀዶ ጥገና አሁን ተለይተዋል። ዛሬ ሁለቱም በየራሳቸው እግር እየሮጡ ወደ ትምህርት ቤት እየሄዱ ይገኛሉ። ይህ ታሪክ የሰው ልጅ መልካምነትና ቴክኖሎጂ ተዳምረው የአንድን ሰው ህይወት እንዴት መቀየር እንደሚችሉ ትልቅ ማረጋገጫ ነው። ውድ ተመልካቾቻችን ዛሬ ተመለከትናቸው እነዚህ 15 ታሪኮች የሚያሳዩን አንድ ትልቅ እውነት አለ። ሰብአዊነት፣ እርስ በርስ መደጋገፍ፣ ፍቅርና የተስፋ ጥንካሬ የትኛውንም የተፈጥሮ ፈተና ማሸነፍ እንደሚችል ነው። አንዳንዶቹ በአንድ አካል ሙሉ ህይወትን በደስታ መርተዋል። ሌሎች ደግሞ በሳይንስ ታግሰው ተለይተው አዲስ ህይወት ጀምረዋል። እኛ ዛሬ ሙሉ አካል ኖሮን 2 እጅና 2 እግር ኖሮን ለምንድነው በትንሽ ነገር የምናማርረው? እነዚህ ጀግኖችን ካየን በኋላ ለህይወታችን ያለን እይታ ሊቀየር ይገባል። ህይወት የተሰጠንን ትልቅ ስጦታ ናት። ከነዚህ 15 ታሪኮች ውስጥ እናንተን ይበልጥ ልባችሁን የነካው ወይም ያስገረማችሁ የትኛው ነው? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ሰላም እና ጤና ለእናንተ ይሁን። ቻው።